ደግሞ ሩታ የፈለገችው አሁን በቃ እስከ መጨረሻው ድረስ ተለያይቶ መኖሩን ነው። በዛ ላይ ሁላ እሷ የምታቅዳቸው እቅዶች ብዙ ናቸው። ከልጄም እንዳልገናኝ ምናምን ነው። ከራሷ ጋር አይደለችም፣ ብቻዋን አይደለችም። ዙሪያ ላይ ያሉ ሰዎች ያግዟታል። እና ነገሩን የባሰ እያባባሱትና ወደ ሌላ መንገድ እኔም እንዲሄድ የት ለሩታ ያደረገው ሀብል ፌክ ነው። ሰላም 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 ሰላም፣ ጤና ይስጥልኝ ቤተሰቦች። ዛሬ ሽንኩርት የሆነ መረጃ ይዤላችሁ መጥቻለሁ። በተለይ ይሄ ለሩታ በጣም ወሳኝና ጠቃሚ ነው። ምንም ጥርጥር የለውም። ይሄን ካልተጠቀመች ሩታ መቼም እንትን አትለውም እና የሩታ ደስታ ያልኩት ልጁን ነው። እንግዲህ ጉዱ ወጥቷል። ምንድን ነው የሚለው በዝርዝር እንሰማለን። ዲያስፖራ ነኝ ብሎ ሲጎር ነበር፣ ግን ማን እንደሆነ ለዚህ ድራማ እንዴት እንደተመረጠና ምን እንደሆነ ተደርሶበታል። ወርቅ ብሎ ያጭበረበራት ሩታ አንገት ላይ እንደዚህ እንደምታዩት ያደረገላት ወርቅ ከየት እንዳመጣው ወርቅስ ነው ወይ የሚለውን መረጃ እጃችን ገብቷል። ይህን የምናደርገው እንግዲህ ከእናንተ ከኦዲየንስ በሚመጣ ጥያቄ ነው። በጣም የምትገርሙት ላደንቃችሁ እችላለሁ። በጣም በቃ በእውነት እናንተ ዋነኞቹ ናቸው። በመቀጠል የማትጠብቁት ሰው ነው። በዚህ ሴራ ላይ በዚህ ማጣራት ላይ ዋና ድርሻውን የሚወስደው አቤላ ነች። አቤላ እንግዲህ ከነ አብርሃም ጋር ታዩታላችሁ እና አቤላ ከባድ መረጃ የደስታን አወጥቷል። እንግዲህ ምንድን ነው የሚለውን ነገር እንሰማዋለን ማለት ነው። ወርቁ ትክክለኛ ወርቅ ነው አይደለም፣ ከየት ነው ገዝቶ ሩታ አንገት ላይ አንጠለጠለው የሚለውን ነገር መረጃው እኔ የትም ሳልሄድ እራሴው ጋር ቶር ብሎ መጥቷልና፣ ስለዚህ ስለ ወርቁ ያለውን ተጨባጭ ዋናውን መረጃ እድሜ ለአቤል ሁሉንም መረጃ ስሙትና ከዛ በኋላ ደግሞ እንመለሳለን። ለሩታ ከባድ ማስጠንቀቂያ ይሄ ዋናው ትናንትና አሁን እንዲህ ተንጠልጥሎ ነው የሩታት እንደዚህ አንጠልጥላ አይደል ይዛው የወጣችው። ዛሬ ደግሞ ኦዲየንሱ እንደዚህ አንጠልጥለው ጉዱን እንዲሰሙት እናደርጋለን ማለት ነው። የሩታንን ሳላደንቅ አልቀርም። በቃ ትናንት እንዲህ አንጠልጥላ ነበር ያስወጣችው። በጣም ሪያክት ባደረግበት በጣም ደስ ይለኝ ነበር። በጣም የሳኩት እኔ እንደዚህ ና አውጣ ተብሎና ዲያስፖራ ነው አይደለም። ሁለተኛስ ደግሞ ወርቁስ ወርቅ ነው ወይ ከየት ነው ያመጣው የሚለውን አዳምጡትና እንመለስ። ስሙልኝ እንግዲህ ስሙልኝ ወይ ንጉድ ስሙ ቴዳ በኋላ ልደውልልህ። በእናትህ ትንሽ ራሴን ነገር አሞኝ ተኝቼ ነበር። የሆነች አስቸኳይ ጉዳይ ናት። ቶሎ ነግሬሽ አስቸኳይ ጉዳይ ናት። ትንሽ ራሴን አሞኛል። አሁን ጥሩ ሙድ ላይ አይደለሁም እና በኋላ እንደዋወል ብዬ ነው ፈልጌ በኋላ በነዳው አሁን ነግሬሽ አይሻልም? በቃ በኋላ ምናምን ደግሞ ስልኬ ላይ ሰራ ስለሚሸጥ ቆይ አንድ ይጠብቀኝ። ትንሽ እንትን ልበልና ምንድን ነው? አይ እንትና ሩታ አዲሱ ፍቅረኛ የሆነ ስለ ስጦቶ ምናምን ልነግርህ ነው እኮ። በኋላ ወይ ቤት ገብቼ እንትን ልበል። አሁን መንገድ ላይ ነኝ። በዛ ላይ ደግሞ ትንሽ ፀሐይ ነገር አግኝቶኝ ራሴን አሞኛል እኮ። ወደ ዳር ቆም ብለህ ብነግርህ አይሻልም? አንዴ በኋላ ደግሞ ደውልልኝ ካልሰራው መልሰህ እንደባለፈው ነግረኸኝ ሳልቆም እንዳትል ብዬ። ኦኬ እስኪ እሺ፣ ምንድን ነው? አይ ስለንተኑ ስለ ስጦቶ ሰጥቷን ነበር ደስታ የሩታ አዲስ ፍቅረኛ። እሺ እና ያው እቃው ደግሞ ፌክ ነው ምናምን እና ቆይ አራት ቀልድ ይሄማ ጮማ የሆነ መረጃ ነው እባክህ። የት ለሩታ ያደረገው ሀብል ፌክ ነው? እንዴ አረ ይሄን በፍጹም እንትን አይደለም እንዴ። ፌክ ነው ያደረገለት? አዎ። ኧረ ድፍረት አራት ቀልድ ከኛም የሚያመልጥ ነገር የለም እንዴ። እንዴት አወቅ? አሁን ይኸውልህ ማለት እንደዚህ ዝም ብሎ ፌክ ነው ማለት ይቻላል። ገባ አይደል? ትንሽ አሉባልታ ምናምን እንዳይመስል
እስኪ ምንድነው የእውነት ለመናገር እንዴት አጣራህ እንዴ? በቃ ልክ ምን መሰለህ ኬታ ላይ ነው 20 ዳራብ ሳሚ ታሊብ ማን ነበር? ቆይ ፌክ መሆኑ አቤል የሚባል ልጅ አለ እና አቤልማ ዋና ጣላቸው ልጅ አቤል አብራችሁ የሚሰራው ልጅ። እሺ እና እንደ ቦታይቱ ጋር መሰለህ ቆይ አይደለም የምን ቦታ አይደለም አቤል ነው የነገረህ? እንዴት አወቀ እሱ? እሱማ ያው ወይ ማለት ለመሰለህ ከሩታ ጋር ያለው ነገር ትንሽ የጠብ ጉዳይ ስለሆነ ወደ አብርሃም እያደላ ሄርሜላን የሚያመጣት እሱ ስለሆነ ሜቢ ስም ለማጥፋት ቢሆንስ ይሄ ነገር? አይ ስለማስተውንም በቃ ልጁ ያው በጣም ዋጅ ያለኝ ስለሚል መንሱ ጋርም ስለሚጠብር ይናደድበታል። እሺ እና ያው እንዳጋጣሚ ቦታውም ከአያት ወደ አራሳ በሚወስደው ካሌብ ጌጣጌጥ መሸጫ ይባላል። እሺ እና ያው ሄዳ አጣራ ምናምን አለኝ። ሄድኩ። ወይ ጉዴ! እሺ ታዲያ እንዴት አጣራ? በቃ ይሄ ከእናንተ ጋር የሚሰራው ልጅ ምናምን አይም አንዳንዴ ቪዲዮ ላይ ያዩኛል። ኦኬ ሄደህ ቪዲዮን አሳያቸው? ይሄ ልጅ አልኳቸው? አሳየኋቸው። እሺ ከዛ ልጁን አሳየኝ ጠቁሙ ምናምን። ቆይ ግልጽ ያልሆነልኝ ነገር ማለት ነው አቤል መጀመሪያ ነገረህ አንተ ያለ ቦታ ሄድክ? የገዛበት ቦታ ሄድኩ። የገዛበት ቦታ እኔ እኮ ለምን እንደፈራው ታውቃለህ? ያላቸው ነገር እነሱ ያላቸው ነገር ማለት አቤል ከሩታ ጋር ጥሩ አይነት ሙድ ላይ አይደለምና ሜቢ ስም ለማጥፋት ይሆናል ብዬ ነው። እንደዛ ረበለው እኔ ትንሽ ነገሩ ውስብስብ ሆነብኝ። ለምን መሰለህ አቤል ማመን አልቻልኩም። ለምን ማመን እንደከበደኝ ልንገርህ። አቤል ጥሩ ሙድ ላይ አይደለም። ከነሱ ጋር ያለው ኮንታክት ከነሱ ጋር ያለው አቤል ትክክል አይደለም። ይሄን መንገድ ልንገርህ ከሩታ ጋር ጠብ ስለሆነ ሜቢ እሷን ስም ለማጥፋት ይህን ነገር አደረገ ብዬ ስላሰብኩኝ ነው። አይ እንደዛ ሳይሆን በኋላ ሄጄ በቃ ቪዲዮን አሳየሁት። እሺ ከዛ ልጁ እንዳደነገጠ ይሄ ልጅ ነው የገዛኝ ምናምን አለ። እንዴ የምር አንተ በጣም ጭራሽ ያልጠበቅኩት ነገር እና ጭራሽ በቃ ፌክ ነው ማለት ነው እንዴ? ከዛ ሳጆት ልጁን ገረመው። በቃ ይሄ ነው ምናምን አለኝ። በጣም እጅግ አሳፋሪ አሳፋሪ። ስለዚህ በቃ አሁን እየተደረገ ያለው ነገር አሁን በግልጽ በቃ ነገሩ እየገባንና እየጠራን ነው። ስለዚህ ይሄ ልጅ ሀብታም ነኝ እያለ ከውጭ ራሱን እንደ ዲያስፖራ እያደረገ ሪያክት የሚያደርገው ሜቢ በቃ አብርሃምን ለማናደድ ብቻ ነው ማለት ነው። በቃ ተራ ሰው ነው፣ ዝም ብሎ ነው በቃ ፊልም የሚሰሩ እያታለላት ሊሆን ይችላል። እኔ አሁን የምጠራው እሷንም እያታለላት ነው ብዬ ነው የማስበው። አረ አንተ በጣም ፈልፋይ ነህ፣ ፈልፋይ የእውነት ለዚህ በቃ ኃይለኛ ሽልማት በቃ የእውነት ግድ ነው። ኧረ በለው ትንሽ። አሁን ደግሞ እኔ እኮ ታውቃለህ ትንሽ ስራ ደክሞኝ ፀሐይ መጥቶኝ ስለመጣው ነው እኔ በቃ ለዚህ ይሄ ልዩ ይሄ መረጃ ትልቅ መረጃ ስለሆነ ልዩ ሽልማት ነው እውነት። ግድ ነው በቃ ይገባልሻል። የሆነ ጸዴ ብር ነው ማስገባልሽ። የሆነ በጣም የሚገርም መረጃ ነው። ለምን መሰለህ አንዳንድ ገባ አይደለ ይሄ ኦዲየንሱን እሺ ሩታ ስትሸወድለት በቃ አምናበት ነው ቤቷን ጥታ ድረስ ከሆነ ድረስ ሜቢ እሷንም የማዳን ስራ እኮ ነው እየሰራን ያለ ነው። ገባህ? አብርሃም ኦሪጂናሉን የጠራውን ሚስቱ ስለሆነች የልጁ እናት ስለሆነች ወርቅ አድርጎላታል። ገባህ? ይሄ ግን በምን ልኬት በምን ድፍረት ምን ያህል ርቀት ሄዶ ፌክ ሰርቶ እንደተጫወተባት እንግዲህ ሜቢ የምናየው ይሆናል። ሰራው በጣም ነው የገረመኝ። ገባህ? ኧረ እኔም በጣም እንዴ ይኸውልህ ኦዲየንሱን ብቻ ሳይሆን ራሷ ሩታን ስለሸወዳት ምናልባት የመንቃት እድል ሊፈጥርላት ይችላል እሷ። አውቃ ካልሆነ ትክክል ይሄ ነገር ትክክል። እንዴ ትቀልዳለህ እንዴ አንተ? እንደዚህ በጣም እኮ ፌክ እኮ ማለት ቀላል ነገር እንዴ በጣም ስልክ ለክብሯም አይመጠናትም። ስለዚህ አሁን ከውጭ መጣው እያለ እንትን እያለ ያለው ነገር በጣም ፌክ ነው ማለት ነው በቃ ትክክል። አረ በለው። ስለዚህ ምን ታረግልኛለህ መሰለህ? ከቻልክ ሰውየውን ብታገናኝ በቃ እሞክራለሁ። እሺ ታገናኘኝ። እዛው አካባቢ አይደለም እንዴ?
አይ ከዛማ ሄጃለሁ። እሺ ንገረኝ፣ አካባቢው ንገረኝ። የቱ ጋር ነው ቦታው? እንትን ሀያት ወደ አራብሳ የሚወስደው መንገድ የለም? አያት አደባባይ ወደ አራብሳ በሚወስደው መንገድ እኮ ከዛ ወረድ እንዳልክ ወደ አራብሳ በሚወስደው። እሺ ከዛስ ቤት ወረድ እንዳልክ በቃ ካሌብ ጌጣጌጥ መሸጫ በቀኝ በኩል። ኦኬ እንትናን የነገርህ አይደለ? አንተ አቤል ነው ነግሮ ሄድከው? አዎ ሄድኩ እኮ አገኘሁት። ከዛ በኋላ እኮ ስለዚህ በቀኝ በኩል ወደ ከአያት ወደ አራብሳ በሚሄደው ነው ሳይድ የሚሄደው እና በቀኝ በኩል ካሌብ ጌጣጌጥ መሸጫ የሚላል ህንጻ ላይ ነው ያለው አይደለ? ወይስ እንዲሁ እንትን ነው ምድር ላይ ነው? ህንጻ አለ ግን ምድር ላይ ነው። በጣም ምድር ላይ ማለት መረጃውን አሁን አንተ ሄደህ ስለጠየቅ አሁን ሁለተኛ ነው ሲሄድና ደግሞ ሜቢ ለኢንተርቪው ባደርገው ምናምን ሌላ እንዳይመስለው ገባ። የሰውየውንም እንትን ችግር የለም ደግሜ ላዋራው እችላለሁ። እንዲህ ምናምን ደግመህ ከቻልክ አገናኘኝ በስልክ። በቃ ችግር የለም እሞክራለሁ። ማልችል አገናኘኝ በስልክ። ችግር የለም እሺ እሞክራለሁ። ለሱ ብቻ ክፍያ ከፍላለሁ። በቃ ችግር የለም። ለምን መሰለህ እኔ በየትኛውም መንገድ በየትኛው ለኦዲየንሱ የትኛውም ጥግ ድረስ እሄዳለሁ ገባ። ሩታ ልትሸወድ ትችላለች፣ ግን ኦዲየንሱ ግን ምን አይነት አሁን ለምሳሌ የደስታ ደጋፊዎች እንዳይነሱ እንነግራለን ገባ። በቃ ማለት መልካም ሰው መስሏቸው ለሷ የሚያስብ አይነት መልካም ሰው መስሏቸው በቃ አሪፍ ሰው አገኘች ምናምን ሊል ይችላል ገባ አይደል? ስለዚህ እንደዚህ አይነት ነገሮችን ከንጭጩ ለማስቀረት መረጃውን እኛ ከስልከታችን እንትን እናደርገዋለን ማለት ነው። እሺ እና ቴንኪዩ በጣም አመሰግናለሁ ስለሰጠኝ መረጃ። በቃ እንዳልኩ ነው አካውንትን ቴክስት አድርግልኝ በቃ ችግር የለም። ቴንኪዩ በጣም ችግር የለም። ወደ በኋላ ልደውልልህ። በቃ ችግር የለም። ወደ 10 ሰዓት ሆነን አካባቢ ደውላለሁ። በቃ እሺ ቴንኪዩ በጣም የሚገርም ነው እንግዲህ አቤላ በጣም ከልብ እናመሰግናለን። ያው አንተም ላይ ብዙ እንትን አንስተን ነበር ከዚህ ቀደም፣ ግን አሁን ላደረግከው ግን ሽልማት ነው የሚገባ። እኔ አሁንም እናገራለሁ በቃ እንደዚህ አይነት በቃ ትኩስ ሲሆኑ ኦዲየንሱን ሊያውቀው የሚገባ እውነተኛው መረጃ እውነተኛው የቱ ጋር ነው የሚለውን ነገር እናንተም አድርሱኝ። ችላ አንልም፣ እኛም ችላ በታሪክ አንልም፣ እንከፍላለን፣ ለዛ ዋጋ እንከፍላለን ማለት ነው። እና ውድ ቤተሰብ በጣም የሚገርም ነው። እንደጠበቅነው ያው የተባለው ነገር ሰምታችሁታል። ወርቁ መጨረሻ እንግዲህ የፌክ የሆነ ጌጥ ሆኖ ተገኝቷል። ለኮንተንት ነው ምናምን እንዳትሉኝ፣ ኮሜንት ላይ ያስቀድማችሁ እንዲህ ልትሉኝ ትችላላችሁ። ለኮንተንት ነው፣ እነሱም እኮ ያውቁታል አይደለም ይሄን ማውጣት ምን አስፈለገ ልትሉ ትችላላችሁ። ስለዚህ ማንንም አይሸውድም። ስለዚህ ሜቢ በዚህ እውነታው የቱ ጋር ነው ያለው የሚባለው ነገርና እውነታውንም አድሬስ ማድረግ ስላለብን ነው። እውነታውን ደግሞ እናንተ መስማትም መረዳትም ስላለባችሁ ነው ይህንን ነገር ያደረግነው ማለት ነው። እና ኤኒዌይስ ውድ ቤተሰቦቼ እናንተ እንዳትሸወዱና ያለው ነገር ደስታ ጀርባ ያለው ጉድ በዚህ ማያበቃም። የደረሱኝን ሌሎች መረጃዎች ማውጣለሁ። ስለዚህ ትናንትና የሩታ እህት እንደዚህ አንጠልጠላ እንዳወጣችሁ ዛሬም እንግዲህ እንደዚህ አንጠልጠለን ጉድን ዘርግፈኗል ማለት ነው። ስለዚህ አርቴ መግዛት ምን አስፈለገ? ሲጀመርም ለሩታ መናገር የምፈልገው ያ አክብሮሽ እንደዛ ትሪት እያደረገሽ እውነተኛውን ልቡንም ሀብቱንም ትክክለኛውን ወርቅ የሰጠሽ ባልሽ ይሻልሻል። ወደዛ ተመለሽ። እህትሽም እንዳለችሽ ነው። ትልቅ ሀሳብ አንስታለች ትናንትና እህትሽ። ስለዚህ ሰው ቤተሰብም አብርሃምን የሚደግፍና ከአብርሃም ጎን የቆመ ከሆነ አንድ እውነት አለ ማለት ነው። አንድ እውነት አለ። እንግዲህ እህቱ ትናንትና እንደዛ ሆና ስታየው ያንን ውጣ ብላ እንደዛ ስሜቷ እንትን እስከሚል ድረስ የተናገረችው አብርሃም ጋር አንድ እውነት አለ ማለት ነው። ስለዚህ እድል መስጠት አለብሽ። ስለዚህ ወደ ቀድሞ ህይወትሽ መመለስ የሚል ነው። ስለዚህ የደስታን ስናወጣ እኛ ምን ተጠቅመ ነው ካላችሁ እየሰራን ነው። ወላኮ መረጃውን ለሚሰጠን ሰው ሁላኮ እየከፈልን ነው። ያንን የምናደርግበት ደግሞ መንገዱም ለምንድን ነው? ማሳወቅና ማስተላለፍ ስላለብን በቃ ያለውን ነገር አድሬስ ማድረግ ስላለብን ነው ለእናንተ። ስለዚህ በተለየ መልኩ ወይም በተለየ እንትን ፌቨር እነሱን ለመለያየት ሞክረን አይደለም። ውሽማ ነው ውሽማ እስከሆነ ድረስ ይሄ እንዲህ ነው እያል የሌላውንም ቢሆን ማውጣት እንቀጥላለን ማለት ነው። ይሄ ምንም የሚያሸማቀቅ ነገር አይደለም። ስለዚህ ደስታ ነገ ከነገ ወዲያ እንግዲህ ወደ ዛቻም ልትመጣ ትችላለህ። ይሄ ነገር ሲወጣብህ ልትናደድም ትችላለህ።
በእርግጠኝነት ደግሞ ስለዚህ ጉዳይም ሩታ አታውቅም ነበር ብዬ አስባለሁ። ሩታ ስለማታውቅ ነው አንተ ያንን ወርቅ ብለህ ለመሸወድ የሞከርከው። ስለዚህ ተጋልጣል። ዋናው ነገር እኛ ማጋለጣችን ነው። ስለዚህ ነገ ደግሞ የሸጠለትን ሰው ለማግኘትና ለማናገር እንሞክራለን ማለት ነው። እወዳችኋለሁ። ሱራዛ ሀበሻ ነበርኩ። ባይ። ጤና ይስጥልኝ።